እየሰራን ወንጀለኞችን እያጋለጥን ተበዳዮችን እየሸለምን ዛሬ ላይ ደርሰናል ማለት ነው። እንግዲህ 2000 ያሳካውበት መልካም የሚለው አመት ነው። እንግዲህ ታስታውሱታላችሁ። እጅግ በጣም ከባድ በጣም በአሳዛኝ ሁኔታ ደግሞ ከፍቅረኛ ጋር ፈለኩኝ። ከዛ ባለፈ ደግሞ ከተመልካቾቻችን ጭምር አንድ ሰው በቤተሰቤ ጉዳይ ጥሩ ነገር ለመስራት ያሰብኩበት ነው። እንግዲህ ቤተሰቦቼ የተለየ ነገር አደርጋለሁ። ሁላችሁ ዛሬ ታውቁኛላችሁ ማለት ይቻላል። ሰላም ጤና ይስጥልኝ። ውድና ተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላምና ፍቅር ያምጣላችሁ። ያንን ዛሬ ደስ በሚል ነገር መተናል። እንግዲህ ሰሞኑን በቲክቶክ ፌስቡክ ላይ ያየው ዞር እያለ የዘላለም ፎቶ እንዴ ይሄ ነገር እውነት ነው ምንድነው ብዬ እኔም እህታችሁ እንግዲህ ከማጣራት ወደ ኋላ አልልም። እንግዲህ በዘላለም ጉዳይ ነው የመጣው ዛሬ እጅግ በጣም ደስ የሚል ነገር ሁላችሁም ቢያደርጉ ቢያገቡ ወይም የሆነ ብትመኙ የምታስቡላቸው ብዙ የምትወዷቸው ሰዎች አላችሁና ዛሬ ይሄ ቪዲዮ እናንተን ያስደስታል ብዬ እርግጠኛ ነኝ። እኔም ዞር ብዬ አይቼ ካየው ቆይቻለሁ፣ ግን በደንብ እስከሚረጋገጥ ድረስ ብዬ እናንተ ጋር አላመጣሁትም። ጉዳዩን በውስጥየው ነበረ። ዛሬ ግን ምንድነው ምን ያለው ምን ይበልም እንደሚባለው አባባል ዘላለም ወንድማችን እንግዲህ እንደ እውነት ሰው እንደሚያወራው እንደው እኔ አላቅም፣ ምኞት ይሁን ምን ይሁን አላቅም፣ ግን እርግጠኛ ነኝ ይሄ በዚህ ነገር ሰው መቼም አይቀልድም። እነሱም እኮ ያዩታል እኮ እና የሆነ ፍንጭት ሰው ካላየ የሆነ ሰው ላይ መጥቶ እንትና ሊያገባ ነው አይልም። እንግዲህ በየእንትኑ የሚዟዟረው ሽምግልና ሊላክ እንደሆነ ለዘላለም ፎቶዎች እያየው ነበረ። ቅንብር ነው ብዬ አየሁኝ። አሁን ደግሞ ዘመን አመጣሹ ይሄ አይዲኤ ምናምን የምትሉት ቅጣቅጥ ያጣ ነገር አለ። ምናልባት በእሱ አቀነባብረውት ሊሆን ይችላል ብዬ አየው ደጋግሜ። ግን ሪል የሆነ ነገር ነው የማየው። ፎቶውን እኔ አድርጌላችሁ ታዩታላችሁ። የእውነት ከሆነ እኔ እጅግ በጣም ነው ደስ ያለኝ። የእውነት ልውልም ማናቸውም አግብተው ማየት ነው የምንፈልገው እና በዚህ ዕለት ደግሞ ዘላለም ሽምግልና ሊላክልን ነው ሲባል መድኃኒዓለም እንዴት እንደሆንኩ እንዳትጠይቁኝ፣ እሺ እንዳትጠይቁኝ። ሰሞኑን ባለፈው አይታችኋል፣ ልውልም አጋርቷችሁ ነበር በጽሁፍ መልእክትም ዘላለም እና ልውል ያንን ማነው አበበ የተባለውን ሰውዬ ጠይቀው ሲመጡ የገጠማቸው ነገር ነበረ። ከዛም በኋላ እንግዲህ ለካስ ይሄ ጉዳይ እነሱ ደግሞ ሁለታቸው ሆነው ሰው እንዳያውቅባቸው ማለት ሰው እንዳያውቅ ስላችሁ ወደ እንትን እንዳይወጣ ምናምን ፈልገው ያው የእንትን ፎቶ ሲነሱ ምናምን ያየ ሰው ደግሞ እንግዲህ መጥቶ ፎቶአቸውን በፌስቡክ ምናምን እንትን ብሎበታል፣ የዘላለምን ማለት ነው። ኦሬዲ አሁን ራሱም ስላወጣው ስለተናገረው ነው እኔ የመጣሁት እንጂ እሱ ካላወጣው የሰውን እንትን ማውጣትም አትችሉም። ያው እንግዲህ ፌስቡክ ላይ የምታዩት ነገር አንዳንዴ የውሸትም ብዙ ጊዜ ውሸት ስለሚወራ እኔ አላምን። ይቅርታ አድርጉልኝና በደንብ ወይ ከባለቤት ወይ ከእንትን ካላጣራው እነሱ ስላሉ ወይ እንትን ስላሉ ብቻ መጥቼ አላወራም። ይሄ ነገር እውነት ነው የሚለውን እንግዲህ እያጣራው ነበር። ያው ትንሽ ሰምቻለሁ፣ ግን ሞር ደግሞ በራሳቸው አንደበት ሲሰሙ ደግሞ ምን ያክል ደስተኛ እንደምትሆኑ አልጠራጠርም። ለማንኛውም እንኳን ደስ አለህ እያልን ወንድማችን፣ ቀጣይ ተረኛ ደግሞ ልውል ይሆናል ብለን እናስባለን፣ እንመኛለን። ሁላቸውም ያው ሰው ደክሞ ለፍቶ መጨረሻው እረፍት ነው። እረፍት ያስፈልጋቸዋል። እነሱ ደግሞ በጣም ብዙ ለፍተዋል። ብዙ ነገሮች በሁለታቸው አብረው በሚሰሩበት ወቅት በጣም ብዙ ስኬታማ የሆነ ነገር አድርገዋል። ምንም ቢረሳ የመስፍን ጉዳይ አይረሳምና ከዛ በፊትም ብዙ ነገሮች አብረው ሰርተዋል። ልዑልና ዘላለም ደግሞ ዛሬ ደስታቸው ደግሞ ደስታችን ነው ብለው እንግዲህ ይህ ወንድማችን እኔ አላቅም የሆነት እንዴት ደስ እንዳለኝ ልነግራችሁ አልችልም።
የልዑል እናት ከዚህ በፊት አስታውሳላችሁ ብዬ አስባለሁ። በቃ ልጄ የሆነ አግብቶ ወልዶ ልጄን ማየት እንደተመኘው በዛች በእንትና ምክንያት ፍቅረኛው ከርተው ሄደችው። ከሷ በኋላ እንግዲህ እናቱ በቃ የሆነ እንትን ብለዋል። የልዑል እናት እንደ በፊቱ አሁን በፊት በጣም ይጨቀጭቁት ነበር እንዲያገባ እንዲወልድ ምናምን። አሁን ግን ትተዋል። ደግሞ ዛሬ ደግሞ ዘላለም ራሱም ተናግሯል። እናቱ በህይወት እንደሌሉ ነፍሳቸው ይማረው እና ስለ እህቶቹ ስለ ቤተሰቦቹ ከዚህ በፊትም በደንብ ነግሮናል፣ በዱካ ሾው ላይ ማለት ነው። ያላያችሁ ካለላችሁ ደግሞ ወረድ ብላችሁ ማየት ትችላላችሁ። እና ደግሞ ዛሬ ይሄን ደስታውን ሲያዩ እንግዲህ ምን አይነት ደስታ አይደለም እነሱ በአጠገቡ ያሉት ይቅርና እኛ እንኳን የማናውቀው እንደዚህ በእንትናችን በዩቱብ ብቻ የምናየው ወንድማችን የእነሱ ደስታ ምን ያክል እንደሚያስደስተን እናያለን። ብዙ ጊዜ ልዑልም ሆነ ዘላለምም የተለያዩ ሰዎች አሉ እነሱ አግብተው ወልደው ማየት የሚፈልጉ በጣም ኮሜንቶችን ካያችሁልኝ በተደጋጋሚ የእነሱን ደስታ የሚፈልግ በጣም ብዙ ሰው አለ። በዛም ልክ ደግሞ የእነሱን ውድቀት የሚፈልግም እንደዛው ተቃራኒ አለና ግን ደግሞ ደስ የሚለው ነገር የእነሱ ወዳጃቸው ነው የሚበዛው። ከጥላታቸው ይልቅ የሚወዳቸው ይበዛል። አሁንም ያብዛላቸው። ያው ልዑል በተደጋጋሚ ከዚህ በፊትም ነግሯችኋል፣ እርግጠኛ ነኝ። ኮሜንት ስርም በጣም ረጅም ጽሑፍ ጽፎላችሁ ነበረ። አብዛኛው በየቶክቶክ በየንትን እየቆራረጡ ይሄ ኤዲት ምናምን አድርገው የውሸት አቀነባብረው ምናምን በቃ እነሱ ያልሰሩት ፍጹም ከውሸት የራቀ ነገር እንትን ብለውባቸው ነበረ በፌስቡክ ላይ እና እሱን አይቶ ልዑል መጥቶ ጽፎላችሁ ነበር። እኔ ጋም ከፈለጋችሁ ጽሑፉን አስቀምጬላችሁ ምናልባት ያላያችሁ ታዩታላችሁ። እና ዛሬ ደግሞ እንደዚህ አይነት ደስታ ሲመጣ ደግሞ ምን ያክል እንደሚደሰት ልዑል አስቡት። የእውነት የልዑል ደስታ ራሱ ልነግራችሁ አልችልም። ልዑል አይደለም ለዘላለም ማንም ሰው ይሁን አጠገቡ ያለ ሰው እንዲደሰት፣ እንዲቀየር፣ እንዲሰራ የሚገፋፋ ወንድማችን ነው። ጀግና ነው። ለራሱ አይሆንም እንጂ ልዑል ለሰው ሁልጊዜም በጣም ትሁት የሆነ ልጅ ነው። ስነ ምግባሩም ለሰው ልጅ ያለው ክብርም እግዚአብሔርም ይመስለኛል በሚሄዱበት አንድ ነገር እነሱ ይዘው ስራ የያዙትን ስራ ሳይጨርሱ ጉዳዩን እነሱ በአሸናፊነት ወይም ትክክለኛ ሀቅን ይዘው ስለሚጓዙ ሁልጊዜም አሸናፊ ሆነው ነው ስራቸውን የሚጨርሱት። እና ትንሽ ሰሞኑን በአበበ ጉዳይ ያልሆነ ነገር ውስጥ ገብተው እኔ አላቅም፣ እንደ አበበ የት እንትን ያለባቸው ሰው የለም። በእርግጥ እስካሁን ድረስ ስንት ወንጀለኛ ይዘዋል። እነ ዘላለምም አብረው በሚሰሩ ሰዓት ታውቃላችሁ፣ እኔ መደጋገም አልፈልግም፣ ብዙ ነገሮች ሰርተዋል። አበበ ግን አደከማቸው ከሚባለው በላይ በጣም አደከማቸው። ልጁ አንድና አንድ የሚፈልገውን ነገር ቢኖር ከነሱ የሆነ ካሳ ይፈልጋል። ልጁም እንትናም እንዲታሰርለት ይፈልጋል። ብዙ ነገሮች በየጊዜው የሚያመጣቸው አጀንዳዎች እንደዚህ አይነት ናቸው እና አበበ ከመጣበት ቀን ጀምሮ ልዑል እንደ በፊቱ ስራውን በደንብ ማለት ይሰራል፣ ግን እንደ በፊቱ አይደለም። በጣም እንትን ብሏል እና ሁልጊዜም እላችኋለሁ እኔም እናንተም እያያችሁ ስለሆነ እንደነዚህ አይነት ስራ የሚሰሩትን በደንብ ማበረታታት ያለብን የኛ እንትን ነው። እኛ በቀዘቀዝንባቸው እና ዘላለም እና ልዑል ደግሞ ፍቅራቸውን ታውቃላችሁ። እነሱም ተናግረዋል። ከዚህ በፊትም አይታችሁታል። እንግዲህ እኛ በቪዲዮም ባታዩን ከጀርባም ከየትኛውም እንትን በቃ እኔና ዘላለም አንድ እንትንን ብሎ ነበረ። ያው እንግዲህ አንዳንድ ጊዜ ሰዎች እነሱን ብዙ ነገሮች አብረው ካልመጡም የሆነ ነገር ተፈጥሮ ነው የሆነ ምናምን እያልን እንትን እንላለን። ሰው አሜት ይወዳል እና ግን ደግሞ ደስ የሚለው ነገር በተቃራኒው ደግሞ ልዑል እና ዘላለም ሁልጊዜም የእነሱን ደስታ የምትፈልጉ ዛሬ ዘላለምን
እንኳን ደስ አለህ እያላችሁ ምኞታችሁን ግለጡለት እላችኋለሁ። የምወዳችሁ የእነሱን ደስታ። ቀጣይ ደግሞ ተረኛ እንግዲህ ልዑል ይሆናል ብዬ ነው የማስበው። የልዑል ገና አልተነገረም፣ ግን ደግሞ ይሆናል በሚለውም እንይዘዋለን። እግዚአብሔር ማንም የፈለገው ነገር ጊዜ ብትፈጁ የፈለገው እንትን ቢሆን ማንም ሰው ከዚህ እንትን አይልም። ስለዚህ ቀኑ ሲደርስ ምናቅ ይሆናል። ለዛሬው ግን የሰማን እና ያቺኛዋ በፊት የነበረችው ፍቅረኛዋ ናት ምናምን ብዬ እኔ ደግሞ ማናት ልጅቷ? ያቺ ልጅ ታረቁ እንዴ? ያቺ ታስታውሳላችሁ? በመስፍን ሰዓት ተጣልተው የነበረችው የዘላለም ፍቅረኛ ማለት ነው። ወንድሟ ለብር ብሎ እንትን ያላት ሴት እሷ ናት እንዴ ምናምን ብዬ አይደለችም። ፎቶ ግን እኔ ግራ ገብቶኛል። ያው እኔ ራሳቸው እንትን እስከሚሉ ድረስ ፎቶውን አላወጣም። እኔ ያመጣሁትን ፊት ምንድን ነው እንትን ላይ ያየሁት ፎቶ ማለት እነሱ እስከሚፖስቱ ልጠብቅ። ምክንያቱም አንዳንዴ የሰውን እንትን ማውጣት ትንሽ እንትን ስለሚለኝ ማለት ነው። ግን ልጅቷ እሱ አይደለችም፣ ሌላ ልጅ ናት። ምንም አለ ምንም፣ ዋናው ማግባቱ ነው እኛ የምንፈልገው። ስለ ሁሉም ነገር እግዚአብሔር ይመስገን። ብዙ ነገሮች ሰርቷል። ብዙ ነገሮች እስካሁን ድረስ እያያችሁ ነው። በስራቸው ብዙ ነገሮች አጥተዋል። እውነት ለመናገር ልዑልም ሆነ ዘላለምም ስራ ከጀመሩ ቀን ጀምሮ የእውነት እኔ እንኳን ካወቅኳቸው ቀን ጀምሮ በጣም ብዙ ነገሮች እየተበላሹባቸው ያው ለሰው ፍትህ አስገኛለሁ ብለው እነሱ ግን እየተጎዱ ስራቸውን አላስቆማቸውም። እነሱም እየተጎዱ እየሰሩ ነበር። ግን ደግሞ ሁልጊዜም ቢሆን ለሰው ደስታ ብቻ ስትኖሪ አንዳንዴ ለራስሽም መኖር ስላለብሽ እነሱ ደግሞ እንደዛ ነገር አያስቡም። ለራሳቸው ምንም በቃ ለሰው የሚጨነቁትን ያክል ለራሳቸው አይጨነቁም። እና ለማንኛውም ዛሬ ደስ ብሎኛል፣ እውነት ከምነግራችሁ በላይ ማለት ነው። እውነት ከሆነ እንደሚያወሩት ከሆነ በጣም ደስ ብሎኛል። ቀጣይ ደግሞ ልዑላችንን ይዘን ተረኛ ልዑል እያንን እንግዲህ በኮሜንት ስር ተረኛው ልዑል ነው እያንን እንግዲህ እያጨናነቅናቸው ነው። እኛም እንግዲህ ለማንኛውም የምወዳችሁ እንግዲህ መልካም ጋብቻ በሉት ዘላለምን። አሁን ወቅቱ የሰርግ ነው ታውቃላችሁ። እንግዲህ እስከ ስንት ጾም እስከሚገባ ድረስ እንግዲህ ሰርግ ነው። ሰርግ በሰርግ ኦልሬዲ ጾማችን እኮ ሊገባ ትንሽ ቀን ነው የሚቀረው። ረመዳንም እየደረሰ ነው። የዛሬ አመት ረመዳን እና የእኛ ጾም በሳምንት ልዩነት ነው ተከታትሎ እንትን ያለው እና ያው ጾምም እየገባ እየደረሰ ስለሆነ ለማንኛውም እንግዲህ ወንድማችንን ወቅቱ የሰርግ ስለሆነ ያው እሱ አገባ ሳይሆን ሽምግልና ነው እንጂ አገባ አይደለም የዛሬው። አገባ የሚባልበትን ደግሞ ያው ሽምግልና ከተላከ ቀጣይ ሰርግ ነው። ስለዚህ ጾሙ ሲፈታ ደግሞ ሰርጋችሁን ትጠብቃላችሁ። ለማንኛውም ሰላም እና ፍቅር ያምጣላችሁ። ያንን ዘላለም ወንድማችን እንኳን ደስ አለህ በሉት። ሁላችሁም ሰላማችሁ ብዙ ትርፍ ይበል እያልኩኝ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን። እኔንም ለምታበረታቱኝ ወንድሞቼ ከልብ ነው የማመሰግነው። ሰላማችሁ ብዙ ትርፍ ይበልልኝ እላችኋለሁ። በጣም በጣም የምወዳችሁ ማከብራችሁ። አስተያየታችሁን ኮሜንት ስር ጻፉልኝ። ሰላማችሁ ይብዛልኝ። ባይ ባይ።